እስኪ አሁን ቤቴን ዘግቼ ላለቀሰ ደህና ዋሉ። ቤቴን ዘግቼ ላለቀሰ ዜዶ ለምን ተሸነፈ ብለህ የምታለቅሰው? አዎ እባክህ ደብሮኛል። እንቅልፍ ያመጣል። ምን አለ ማለት ስለተሸነፈ አለ እኔ ስለ ብሬ ነው እንጂ ስለሱ ምን አገባኝ? ያንተ ከፋ የምር ገና ለገና እሱ ተሸነፈ ብለህ በጣም ነው የሚያሳዝነው። ኧረ ላሽ በል ስፖርት እኮ በቃ ለወደፊት ቁማር አትጫወት። እኔስ ክርስቲያን አንብበው አንዴ። ኦኬ ሪድዋን አይዞህ። እሺ ነቢዩ እንደዚህ ብለዋል። አላህ ፍጥረትን ፈጠረ፣ በመጨረሻም ረሂም ተነስታ የአራህማንን ወገብ ያዘች። የማንን? ይሄ ደሴም የገባው ቃል ተመሳሳይ ቅድም ከአነበብኩላችሁ ጋር ማለት ነው። የአራህማንን ወገብ ያዘች ይላል። እርሱም ምን ፈልገሽ ነው አላት። ወገቡን ከያዘችው በኋላ ማለት ነው። ረሂም የምትባለው ኤኔስ በቃ ነው። ወገብ የምትለው ነው የምንፈልገው። ይሄ ወገብ ረሃም ወይንም ደግሞ ማዕፀን ያለህም ከያዘችበት በኋላ ከወገቡ በላይና በታች ተብሎ የተጠየቀው ከዚህ አንጻር ነው። ተነስታ ወገቡን ያዘች ሲባል መቼም እግሩ ላይ ያለው ወገቡ መሬት ላይ አለ ወይም አናት ከሆነ እንዴት ደረሰችበት ብለን ደግሞ እንጠይቃለን። አይሻልም? እንዴት ደረሰችበት? ፓራፍሬዝ አድርገው ይህንን በመነሳት ነው ያላህ ወገብ የሚለው ማለት ነው። እኛ አይደለን ዑለማዎቹ ይህንን በደንብ ይናገሩታል ሙስሊሞች። ስለዚህ አላህ ወገብ የሚባል አካል ካለው ከወገብ በላይና ከወገብ በታች አለው። አሁን ትልቁ ችግር ምንድነው? ወገብ ሲባል ሙስሊሞች የሚመጣላቸው እነሱ ያላቸው ወገብ ነው፣ የራሳቸው ወገብ ነው። ከዛ በኋላ ልክ እኛ ያንን እንዳሰብን አድርገን ደግሞ እንዲህ ለምን እንደናንተ ታስባላችሁ? ያላህ ወገብ እኮ እንደዛ አይደለም የሚል ውስጥ ይገባሉ። ፋይን ችግር የለውም። እኛ መጀመሪያ የእኛን ወገብ አለው፣ የእኛን አይነት አለው፣ የእናንተን አይነት አለው የሚል ክሌም መጀመሪያ ስላላነሳን ለራሱ እንደሚገባው አይነት ወገብ ኖሮት ከወገብ በታችና ከወገብ በላይ የሆነ አካሉ ምን አይነት ነው፣ ስንት አካል አለው የሚል ነው የኛ ጥያቄ ማለት ነው። እናንተ ትልቁ ችግር ምንድን ነው? አላህ እግር ስታስቡ፣ የአላህን እግር ስታስቡ የሚመጣላችሁ ጎንበስ ብላችሁ የምታዩት የእናንተን እግር ነው። እጃችሁን ስታዩ፣ የአላህን እጅ ስትሰሙ የእናንተ እጅ ነው ትዝ የሚላችሁ። የምታመሳስሉት እናንተ ናችሁ፣ እኛ አይደለንም። ስለዚህ ለራሱ እንደሚገባው አካል አለው ብላችሁ የምታምኑ ከሆነ ከዛ ውስጥ አንዱ ወገብ ነው። ከወገቡ በላይ እና ከወገቡ በታች ያሉትን አካላት ቆጥራችሁ ንገሩን። እኛ ከወገብ በታች ነው እናንተ የምታወሩት። ሙሐመድ ያደረገውን ነገር፣ የተናገረውን ነገር፣ ሰሃቦቹ ያደረጉትን የተናገሩትን ነገር ስንናገር የእናንተ ትምህርት ከወገብ በታች ነው ብላችሁ ብዙ ጊዜ ክሌም ታደርጋላችሁ። ስለዚህ ከወገብ በላይ ደግሞ ስለ አላህ እናውራ። ከወገብ በላይ ስለ አላህ እናውራ። አላህ ከወገብ በላይ ምን አለው? ሀሪራይ አሪፍ ያለ መስሜ የለም እንዳይወጥት በአንተ በኩል ነው ያለው መዝሙር ያሬደንተን እናስ ሁለታችሁን እንዳይስባችሁ። ይሄማስ ሲል ይሄ 1000 ሪያል ብቻ አይደለም የተበላው የሰው መሆን ዋና መጣ። አቤት እንኳን መጣ። እንኳን አብሮ ለናቆየ። ሰላም ነው ይመስገነው አለና ሰማልፈ ትሰማለህ? ፕሮግራማችሁ በጣም ደስ ይላል። በእርግጥ ተቀጥል። ሜቢ ጥያቄዎቹን ሰምታችኋል የተነሱትን? ጥያቄውን አልሰማትም። ያው አሁን የገባሁት አብራሩልኝ፣ ደስ ይለኛል። እሺ ቀጥሉ። ኦኬ ጥያቄው አላህ አካላት ክፍሎችን ታጸድቃለህ?
ሰው ይሰማል? ታረቅ ይሰማል? ኦኬ። የአካላት ክፍሎችን ለአላህ ታጸድቃለህ? እሺ ኤች 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 ቀጥል። ኤች ሳብሪ ይሰማል? ሳብሪ ሀሪራይ ሙስሊሞች ስለ እንዴት ነህ? ሰላም ነው? እንኳን አመጣ። ደህና ቆያቸው። ሰላም ነው? አዎ። ኦኬ። ወገብ ሳለው ለሱ ለምገባው አለ ግን መግለጽ አልችልም። እንደዚህ ነው ብዬ በሰው አካል ምናምን እንደዛ ብዬ ለራሱ በሚገባው ግለጽና ንገረኝ እስኪ። ወገቡን እንደዛ ብዬ ለራሱ በሚገባው አድርገህ ግለጽልኝ። ምን አይነት ነው ወገቡ? ከአንተ ጋር እንዳታመሳስል፣ ያንተ እንዳይመጣብህ፣ ያንተ ወገብ እንዳይመጣብህ። ያሲን አካሉ በቃ እንደኛ ከኛ ጋር ማመሳሰል የለብህም። አንተም ቢሆን አላመሳሰልኩትም። አሁን ስለ እኛ አላወራሁም፣ ስለ እኔ ወገብ አላወራሁም፣ ስለ አንተ ወገብም አላወራሁም። እኔ የአላህን እንደሚገባው አድርገህ ወገቡን አብራራልኝ። ከወገቡ በታች እግር አለው ወይስ የለውም? ዝም የለም። ስለ ፈጣሪያቸው ዱዳ ናቸው። ወጣ ጭራሽ ዱዳ። ሙስሊሞች የምታመልኩትን አምላክ አታውቁም የምንለው ለዚህ ነው። አሁን ይህኔ ስለ ሴት ተወርቶ ቢሆን ኖሮ ይሄ ልጅ በነገራችን ላይ ትናንት ከትናንት ወዲያ ሰሞኑን ገብቷል። ስለ ሴት ቢወራ ኖሮ ስለ 4 ሚስቶች፣ ስለ ባሪያ፣ ስለ ሕፃን ልጅ እነሱን ስለ ማግባት ስለ መፍታት ቢወራ አፋቸውን አሹላችሁ ትመጡ ነበር። ሙስሊሞች ስለ አምላካችሁ ሲሆን ጸጥ። የምታመልኩት ከወገብ በታች ነው የምንለው ለዚህ ነው። ሰይድ ኤች አለ ወይም ሰይድ መያር ነው የሚለው። መያር ጉራጌዋ ወጣ። ኧረ ተው ወገን ታት ዘመን ለዘመን ደራሽ ነው እንዴ? ስለ አምላካችሁ አንዳችሁ አታወሩም? በቃ ወይ ጉድ! እሺ ይሰማሃል ሰይድ? ይሰማኛል። እንኳን ደህና መጣ። ይሰማናል። ታውራለህ እንዴ? እሺ ጥያቄውን ሰምተዋል ሰይድ? ኑሪ ትቀጥላለህ። ያንተን ትገልጽልናለህ። ያንተ አምላክ ወጣ። እሺ ሰምተዋል ጥያቄያችንን ሰይድ? ያለህ አካላት ክፍሎችን ታጸድቃለህ? እግር፣ እጅ የመሳሰሉትን የለም። አሁን ስለ ጀነት ሴቶች ቢወራ ኖሮ አያስወራን ነበር ይሄ ልጅ። እሺ መሪያ ሚዩት ነህ እፎይ። ሁር ላይን አይኖቻቸውን የሚያማምር ጡታቸው ጉች ጉች አለ በገነት ላማኞች የሚሰጥ
ስለ ሁሉ አይኖች ብታቁማ ስለ ጀነት ሰዎች እንዴት ትጨነቁ ነበር? ይሄ ምድር ያስጠላችሁ ነበር። ጋሊያቸው ብትሄዱ ማደርሱበት ትልልቅዬ ምበሉበት በትልቅ ሳህን በትልቅ ኩባያ መጠጡ። በምድር 4 አግቡ፣ ባሪያ እንደፈለጋችሁ ያዙ። በገነት የገነት ይለያል። ሁሌም ዲክር ናቸው። ትገባ ከዚህ ውጭ ያስተምረው የለውም። ስለ አላህ ስትጠይቃቸው ሁሉም አንዴ ቆዩ ይመጣሉ። ወገን ዘመዶቼ፣ ቤተሰቦቼ ከዚህ እንዴት ነው? እስከ መቼ ነው ስለዚህ ጉዳይ ብቻ አውርታችሁ የምትዘልቁት? ስለ አላህ ነው እና አልፎዛን እንኳን ደህና መጣ ይመስገነው። ጥያቄውን ሰምተሃል? በጣም አልሰማሁም። እስኪ ድገምልኝ። ኦኬ። አላህ ዛት አለው? የለውም። ዛት የለውም። ዛት ከሌለው ምንድን ነው? ዛት የለውም። ፋይል አንድ ነገር ልንገርህ። ፋይል እጅ አለ የለውም? እጅ የለውም። እጅ የለውም። ፋይል የሰይድ አላህ እጅ የለውም። ፈውዛን ያንተ አላህ እጅ አለ የለውም? ኤቭሪቲንግ አለው። ያንተ ኤቭሪቲንግ አለው። የሰይድ ደግሞ እጅ የለውም። ለየት የሚለው እንዳንተ አይተኛም። አዘርዋይዝ እናንተ ሶስት አይደለም። ቀደም እኮ ብለኛል እጅ የለውም ብለኝ ነበር ሰይድ። አሁን ፈውዛን ጋር ተስማምተህ ነው እንዴ? ፈውዛን ሁሉን ነገር አለው ኤቭሪቲንግ አለው ብሎ እኔ አሁን እዚህ ጋር ልክ ነው። እጅ ስንል እኛ እጅ አለው ስንል ሲፋ የለውም። ልንገርህ እኔ ችሎታው ነው። እጅ ስትሉ ችሎታ እንጂ እጅ የለውም ማለት ሰይድ። አንዴ አንተ ጠያቂ መሆነ መላሽ መሆን አይችልም። ስለዚህ አምላካችሁን ለምን አትስማሙም? ቅድሚያ አምላካችሁን እስቲ ያስማሙት። ቅድሚያ መጀመሪያ ፈውዛን ደግሞ አለው እያለ ነው። ሚዩት አታርጉ እንጂ ሚዩት አታርጉ። ታችሁ ማንሱና ችግር የለውም። መላሹም አንተ አትሁን ነው ያልኩህ ነው። አንተ ሁሉም ነገር አለው አልከኝ። ሰይድ ደግሞ ኖ እጅ የለውም ጠይቆ በተራ ጠይቅ። አራዳ ቢሆን በአንተ ቤት ሰይድ አራዳ መችሻ ወደና አይዟቸው ወደኛም ያምራል፣ ድምፅ ያምራል። አሁን ፈውዛን ሁሉም ነገር አለው ስትል ምን ለምሳሌ የሰው ልጅ አንተ ለምሳሌ ሁሉ ኤቭሪቲንግ አለ። ፂሙላ አለ አይደል? ስለዚህ አላም ኤቭሪቲንግ ሁሉም አለው አለው እያልከኝ ነው። ግን ከኛ በላይ አለ። አንተ ራሱ እኮ የምታመልክበት አይተኛም እንጂ ሁሉንም ነገር አለው አልከኝ። የማይተኛው አላ ፂሙ ምኑ ላይ ነው ያለው? ግንባሩ ላይ ነው? አገጩ ላይ? ቅንባሩ አይደለም። አሁን ሲሪየስ እያወራን ነው እኮ። ሁሉን ነገር አለው አልከኝ። አንተ ለምሳሌ ፂም አለ አልከኝ። አንተ ትተኛለህ፣ እሱ አይተኛም አልከኝ። ግን በዛ ሁሉንም አለው አልከኝ።
ጺም አለው ወይ? ጺም ስራ ነሳ ነው። ስለዚህ ያለ እጅ ያለው በእጁ ያነሳል ይበላል። ስለዚህ መብያ ያስፈልገዋል እያልከኝ ነው። አንቺ ታመጪው አንቺ ታረጪው ነገሩ። በነገራችን ላይ አንድ ያልተሳመበትን ነገር እያወቅ እምብዬ ያለው ነገር ልንገርህ። መልሱን እያዳመጥክ አይደለም፣ ጠይቀህ ራስህ እየመለስክ ነው። ራስህ እየመለስከው ነው። ውስጥ ተቀምጣ ነው የሚሆነው እንጂ 666 ተብለህ እኔን እንድሰድበኝ አያስችልህም ማለት ነው። የአንተ አለማወቅ ድንቁርና ውስጥ ተቀመጥክ በኋላ በእውቀት የእውቀት ነገር ስሰማ እኔን እንድትሳደብ ምክንያት አይሆንም። የአንተ ድንቁርና ነው እንዳታውቅ ያደረገ ሰው። አንተ አላወቅም ማለት እዛ ድንቁርና ውስጥ ተቀምጠሃል ማለት የኔ ችግር አይደለም ማለት ነው። ሰው ወደ ቶፒኩ ተመለስና አላ ጭንቅላት አለው አላ ጭንቅላት አለው ወይ? ኢየሱስ እንደዛ ብላ ጠይቅ። አላ ጭንቅላት አለው የለውም? ፕሊዝ ተራን ጠብቅ። አንተ አላ ጭንቅላት አለው የለውም? ሳይድ ተራ ጠብቅ። ቀጥሎ አንዳሽ ወይ ኦኬ እሺ፣ ሳይድ ትቀጥላለህ። የምታውቀው ነገር የለም። እሺ አልፈውዛን እሺ قبل رواه لمسلم الحديث الثاني وعشرون ረዚህ የጅኒ ቃላት ትቅሪብን አንዴ በእናትሽ። አጋንንት ቃል ይሄ ክርስቲያኖስ ቤት ነው። አልፈውዛን ትቅራ። ምን አጋንንት ልጠራብን ነው የምትቀራው? እንዲወጣ እኮ ነው ከአንተ። ለምን? ሙሐመድ እኮ ቁርአን ሲቀራ አጋንንቶች ወደ እሱ ይደረቡበት ነበር እንጂ ይከመሩበት ነበር እንጂ አጋንንት አይሸሹትም ነበር። አጋንንት አይደለም ብራዘር፣ መጀመሪያ ተረዳ። ጋኔኖች ጅኒዎች መጥተው ሙሐመድ ላይ ይከመሩ ነበር ቁርአን ሲቀራላቸው። የአላህን ስም ለመጥራት ሲነሳ አጋንንቶቹ ድርብርብ ሆነው ሙሐመድ ላይ ሊከመሩ ይደርሳሉ። ስለዚህ አጋንንቶችን እኛ እንድጠራብን ጂኒዎች ምን እንደሆኑ ታውቃለህ? መጀመሪያ በቃ እሱን እዛው ከነብይ ጋር አብረህ እየቀራህላቸው መጀመሪያ ገብተህ አትመልስ። ሌላ የጀመርከውን ጭረሰው። ሰይድ በቃ እኛ ይሄ ክርስቲያኖች ቤት ነው፣ አጋንንት አንፈልግም እያልኩ ነው ባጭሩ። ይሄ ነው ልጅቷ ቁርአን ነው ምናምን ስቀራ ነው አልፈውዛን ኦኬ። አላህ ጭንቅላት አለው ወይ ነበር ጥያቄ ወይ ቆመው? አንተም እኮ አለ እንኳን ኦኬ። እኔማ ጥርስና ምላስም አለኝ። አላ ጥርስና ምላስ አለው ወይንስ ሳልባ ድድ ነው? በልተህ እኮ ጠጥተህ ትቀመጣለህ። አንተ አምላክም እሱ ሳይበላ ሳይጠጣ ነው የተቀመጠው። አርሽ ላይ አይቀመጥም። አርሽ ላይ ተደራደለ ማለት ምን ማለት ነው? ማረፍና መቀመጣን አይደለም። ምንድን ነው ልዩነቱ? እኔ አሁን አረፍ ያለው ከስራ ለምሳሌ ተቀምጣል አንተ። እሺ ተደላደለ ማለት ምን ማለት ነው? ላይ እራት ያስፈልጋል፣ በላ፣ ከዛ ይይዛል፣ ትቀመጣለህ። ሸኖ ቤት ትሄድ። አላህም ደግሞ ጸሎት ለማድረግ ሁሌ የሚመላለሳል። ጸሎት ለመስማት እሱ ያንተ አምላክ ነው። ለማንም ጸሎት አያደርግም። ለእናንተ አይደለም ማለት ነው። ኦኬ አላህ ጸሎት ለማድረግ ያሳያለኝ። ቅድሚያ ወይ አላህ ወደ ቅርብ ምሳሌ ሊሰማ መመላለስ ምናምን ላልከው ፕሌስ አዳምጣ። ሱስ እንደጸለየ ማለት ነው። አይጸልይም። የኛል ቆይ ተረጋጉ። መጀመሪያ አይመላለስም ምናምን ላልከው ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል፣ ሁሌም ይመላለሳል። ጸሎት አያደርግም ያልከው በቂያማ ቀን አማላጅህ ነው አላህ። በቂያማ ቀን ብቻ ሳይሆን አማላጅ አላህ ነው። ምልጃ ደግሞ ልመና ነው። ለየው ነቢያት ነው አማላጅ። አማላጅ እኮ ነቢያት ነው እንጂ ለምሳሌ ነቢዩላህ ኢሳ አማላጅ ነው። አላህም አማላጅ ነው። ለማን 651 ቼክ አድርገው ክርስቲያን 51 እና 72 አካባቢ 71 ጀምሮ
ሲጀመር ሳዳምጣ ሳታነብ ዝም ብለህ አታውራ። ላሳየህ እኮ ነው። እንደገና ደግሞ አማላጅ እንደሆነ ይህንን ክፍል አንብብ። አማላጅ አይደለም ብለሃል፣ አንብብ። ጸሎቱም እንደሚያደርግ ያሳያለሁ። ሰላት አንተ በመሐመድ ላይ ስታወርድ እሱም 10 እጥፍ ሰላት ያወርድብሃል። ሰላት ያደርጋል እሱ ራሱ አሳያለሁ። እሱ ነው። አሁን ይህን ክፍል አንብብ። ረበሁም ለዚን የብሹን ረበሁን የብሹን አሊ ከል ይሳሉ እሺ ምንና ምን ነው የምታገናኘው? ቆይ ምን ይላል? ምን ይላል? የሆነ ልጄ ትመስለኛለህ እኮ አለማወቅ እያባበልኩኝ ማስተምረው እኮ አሁን እንድታስተምረን እኛም ስለምንፈልግ አማላጅ አይደለም ብለሃል። ምንድን ነው የሚለው? ክፍል አንብብ እና ተርጉምልን። አይደራን እንዳትወጣ ግን አንተ ሚዩትን አንሳ። ሚዩት አታደርግ እኮ አሁን ይህንን አንብበዋል። ተርጉምልን። አላህ አማላጅ አይደለም፣ ነቢያቶች ናቸው እንጂ አማላጅ፣ አላህ በፍጹም አማላጅ አይደለም ብለሃል። አማላጅ ከሆነ ያው ፍጡር ነው ብለህ ስላመንክ ማለት ነው። ፕሪሰቦ ያደረግከው አማላጅ የፍጡር ነው፣ አላህ በፍጹም አማላጅ አይደለም ብለሃል። እየጠበቅን ነው። ስንት ሰዓት የምታገሱ? ሌሎቹ እንደሚያደርጉት ጥለህ እንዳትወጣ። ሰማላ አለ ቆቀጥላ አለው ይ እሺ ብሏል። አልፎዛን አንብበው እንጂ እነዚያም አይዞህ ቀጥል፣ በርታ፣ አንብበው። አልፎዛን እያነበብክ አላህን ፍጡር ልታደርገው ስለሆነ ማለት ነው። ፈራ አልፎዛ እንዳትወጣ አንብበው። ማይክን ከፍተህ አሁን በሆዱ ቁጭ ብሎ እያነበባት ነው። ከዛ በኋላ ይወጣል። ለምን እንዴ? አንብብ። እኔ በነገራችን ላይ በጣም እያሳዘናችሁኝ ነው። አንብብ አንብብ አንብብ። አነበብኩት ጨረስኩት እኮ። አማላጅ ማን ነው ግን? አማርኛ ሀገር ይነበብላቸዋል። አማላጅ ፍጡር ነው፣ ፈጣሪ አማላጅ አይደለም ብለሃል። አማላጅ ማን ነው? አንብብና ይህንን ክፍል አንብበው። የሆነ ጅል በራሱ ይስቃል። ሳላገባ የሆነ ሚስትም አግብቼ ወልጄ ሕፃኔን እያስረዳው ያለው ነው አንተ እየመሰለኛል። ጎበዝ፣ በጣም ብዙ ነገር እኮ ነው ያስረዳህን። እንደው ክፍሉን ራሱ አንብበኸው አልገባም ብሎ እንጂ ብዙ ነገር እኮ አንብበው ይሄን አማላጅ ማለት እያባበልኩት። አይ በዚህ መጠን ጭንቅላት ከሆነ ጥሩ ነው። ሪስፔክት እናደርጋለን። የድድብና ቀን ወደፊት በቤታችን ውስጥ ከኔ በላይ አታደርጉም። ጀምር። የድድብና ቀን ወደፊት እናከብራለን ብለን እናስባለን። በቤታችን ውስጥ ድድብና ቀን ወደፊት ሰብሰብ አድርገናችሁ እኛ ቤት የገባችሁ እንትን እንላችኋለን እና ዩኒስ በራስ ነው እየሳክ ያለው። ወደ ቶፒክ መልሰዎች ክርስቲያን። ኦኬ እሺ፣ ቶፒኩ ላይ ማውራት የሚፈልግ እሺ፣ ኢማን ሰላም ነው? እንኳን ደህና መጣሽ። ይሰማሻል ኢማን? እሺ እኔ የምልክ አንድ ጥያቄ ልጠይቃ። አላህ እጅ አለው ወይ እግር አለው ወይ ስትል ነበረ። አለው ወይስ የለውም? አላህ እግር አለው የለውም ስትል ነበረ። ጌታን የፈጠረው አምላክ አንዴ አላህ አለው የለውም? ኢማን እኛ እግርና እጅን የፈጠረ እግዚአብሔር አምላክ ነው ብለን እናምናለን።
እግዚአብሔርን የፈጠረው አላህ ነው። ግን ይሁንና እግዚአብሔርን የፈጠረው እንትን አንድ ጊዜ እግዚአብሔር ጌታ ወይ እርዳኝ ብሎ የለመነው አምላክ ኢማን ተረጋጊ፣ አንድ ጊዜ ተረጋጊና የአላህ እጅና እግር ላይ አንዴ የቆመሽ ማውራት ትችላለሽ። የአላህ እጅ ይመለካል አይመለክም? ኢማን አሁን ለሰላት ስትሰግጂ ማለት ነው ጎንበስ ስትይ የአላህን እጅ ታመልኪዋለሽ ወይስ አታመልኪውም? ማመልክ ሌላ ነገር እና ደግሞ እኔ አላህን ነው የማመልከው። እጁንስ እሺ ቆይ የምጠይቀን ጥያቄ መልስልኝና መልስላለሁ። መጀመሪያ ተራ ቆይ እጁን ታመልኪዋለሽ አታመልኪውም? አላህን እኮ ነው የማመልከው። አንተ የጌታን እጅ ታመልከዋለህ ማለት ነው? ቆይ እግሩን ታመልኪዋለሽ? የጌታን ነገር ታመልከዋለህ? መጣሪያን እኮ ነው የሚያመልከው። ዝም በል አንዴ። ሴት ሲያወራ ተደርበህ አታውራ። ሴት ሲያወራ ተደርበህ አታውራ። ተረጋጋ። እግሩ ይመለካል? ኢማን እሺ አሁን የሚጠይቀን ጥያቄ መልስልኝና መልስልሃለሁ። ችግር የለውም ትጠይቅኛለሽ። እኔ ጠየኩሽ መልስ። አላህን ነው የምናመልከው አልኳ። አላህ ደግሞ አላህን እኛ ሞተን አላየ ነው